ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና አድምተኞቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ በቀኑ ፕሮግራማችን ላይ ወሳኝ የሆነ መረጃና መልእክት አስተላልፈን ነበረ። ያመለጣችሁ ወገኖች ካላችሁ ገባ ብላችሁ በቻናላችን መልእክቶቹ እንድትሰሙ እናበረታታለን። በዚህ ምሽት ደግሞ በሌላ መረጃ ደግሞ ዳግም ተገናኝተናል። ፓስተር መረጃዎችን ያቀብለናል። እንደተለመደው የዓለማችን ወቅታዊ ጉዳይ ላይ ትንተናዊ ሐሳብ ያቀብለናል። ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳይ በቀኑም ፕሮግራም እንደተናገርነው በእጅጉ በጣም ተለዋዋጭ ነው። በፍጥነት የተለያዩ መረጃዎች እየተሰሙ ይገኛሉ። ነገር ግን ከዛ ውስጥ ለኛ የማንቂያ ደወል የሆነውን ፓስተር መርጦ ሊያሰማን እንግዲህ ዳግም መስመር ላይ ተገናኝተናል። በቅድሚያ ሰላምታ ላቅርብና በቀጥታ ወደ መረጃችን እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃን ማቀበል ትችላለህ? እንግዲህ ይሄ የመካከለኛው ምስራቅ ባለፈው ዶናልድ ትራምፕ ሲናገሩ በሲስፋየሩ ፊርማ ዕለት መካከለኛው ምስራቅ ከዚህ በኋላ የሰላም አየር ይነፍስበታል ብለው ነበረ። ነገር ግን እንደምታውቀው በተለያየ ጊዜ እኛም ጠቆም ለማድረግ እንደሞከርን እስራኤል በሊባኖስ በተለይም ደቡብ ሊባኖስ ላይ ከፍተኛ ድብደባ ታደርጋለች እና ጥቃት ትፈጽማለች። ያ ጥቃት በእርግጥ ከሂዝቦላ ጋር የሰላም ማለት የተኩስ አቁም ስምምነት ቢፈረምም ነገር ግን የተኩስ አቁም ስምምነቱን ብዙ ጊዜ አልተተገበረም። ያው ሂዝቦላም የሊባኖስ መንግስት እየከሰሰ እንደሆነ ታውቃለህ። ነገር ግን አሁን ላይ ምንድነው የሆነው? የእስራኤል የስለላ ድርጅት በአንድ አዲስ መረጃ ይዞ ወጥቷል። ይሄውም ሂዝቦላ ወደ ቀድሞ አቋሙ እየተመለሰ መሆኑንና እንደውም እጅግ አደገኛ በሆነ መንገድ እየተደራጀና ሰፋ ያለ ወታደራዊ አቅምም እያፈረጠመ እንደመጣ አስታውቋል። እንግዲህ ይህ የደህንነት ክፍል ያስታወቀው ነገር ምንድነው? ለእስራኤል አመራር ማለቱ ለሚኒስትሮች ወይም ለምክር ቤቱ ያቀረበው ጉዳይ እንደሆነና ይህንን እንግዲህ በአጭር ጊዜ ውስጥ እርምጃ ለመውሰድ ዝግጅት እንዲደረግ እየተደረገ ነው ያለው። በእርግጥ በአየር ድብደባ የሚደረገው ድብደባ እንዳላቋረጠ ነው ያለው። ነገር ግን አሁን ላይ ባለፈው እንደዘገብነው የሊባኖስ ፕሬዝዳንት የሊባኖስ ሰራዊት ከዚህ በኋላ ለሚደረገው እስራኤል ለምታደርገው ማጥቃት ምላሽ እንዲሰጡ ማዘዛቸው ይታወቃል። ይህንንም ደግሞ ሊባኖስ እንደደገፈ ይታወቃል። እንግዲህ ሊባኖስን ያው የምታስታጥቀው ማነች? ኢራን እንደሆነች ይታወቃለች። በተዘዋዋሪ ኢራን ነች የምትመራው። ድርጅቱ ትልቅ ድርጅት ነው። ከዚህ በፊት በሊባኖስ መንግስት ውስጥ ከፍተኛ የሆነ የእርስ በርስ ጦርነት ተደርጎ እንደነበረ ይታወቃል። በዚህም ደቡቡን ክፍል ይህ አንጃ ቡድን ማለት ሂዝቦላ ይዞት እንደነበረ እና የሚታወቅ ጉዳይ ነው። ነገር ግን አሁን ዳግም ወደ ነበረበት ቁመና መመለሱ ደግሞ ቀጠናው የበለጠ ሰላም እንዳያገኝና እንዳይበርድ ያደርገዋል። ምክንያቱም ከሐማስ ጋር ያለው ነገር ራሱ አልተቋጨም። አለመቋጨቱን የምታውቀው በትናንትናው ዕለት የሐማስ ባለስልጣኖችና የቱርክ ባለስልጣኖች ወይም የቱርክ የደህንነት ዋና ኃላፊው በኢስታንቡል ቆይታ አድርገው ነበር። ውይይት አድርገዋል። ካሊድ ማሻል የሚባለው ባለፈው
ከግድያ የተረፈው የፍልስጤም አመራር ኳታር ላይ እና ከሱ ጋር ግንኙነት አድርገዋል። በዚህ ግንኙነት እንግዲህ የተኩስ አቁም ስምምነቱ ባለበት እንዲቀጥልና መድኃኒት፣ ምግብ፣ ነዳጅ በብቃት እንዲገባ በብዛት እንዲገባ እንዲደረግ ውይይት ያደረጉ ቢሆኑም ሐማስ ግን አሁንም እስራኤልን እየከሰሰ ያለበት ወቅት ነው። በትናንትናው ዕለት እንደውም አንድ ፈርጠም ብለው የተናገሩት የሐማስ ባለስልጣን ዘበት ነው ብለዋል። ሐማስ ትጥቅ መፍታት እና ይህንን የምናደርገው ምናልባት ነው ያሉት። ይህንን የምናደርገው እስራኤል የፍልስጤምን ግዛት ሙሉ ለሙሉ የምትለቅ ከሆነ ብቻ እናደርጋለን የሚል ነገር አንስተዋል። እንግዲህ ይሄ ሁኔታ ባለበት በትናንትናው ዕለት እስራኤል በዌስት ባንክ ጥቃት ፈጽማለች። ብዙ ፍልስጤማውያኖችንም አስራለች። ይህን ጉዳይ አደራዳሪ ወገኖችም በአስቸኳይ እንድታቆሚ ብለዋታል። የተባበሩት መንግስታት ድርጅትም ይህንን ተቃውሞ መግለጫ ሰጥቷል እና በትንሽ ጠንከር ያለ ጥቃት ነው ያደረገችው። ዌስት ባንክን ያው እንደምታውቀው ወደ ራሷ ግዛት ጠቅልላለች በፓርላማ። ነገር ግን ከዛ በኋላ ምንም አይነት መረጃ ባይወጣም መጠቅለሏ ይታወቃል። እንግዲህ እስር ቤት ወስዳቸዋለች የተወሰኑ ፍልስጤማውያኖችን። አሁንም እንግዲህ ያለው ነገር በጣም እጅግ እየተካረረ ነው። ይህ በእንዲህ ባለበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ እቅድ ለተባበሩት መንግስታት ድርጅት ጋዛን በተመለከተ የጋዛን ግንባታ አስተዳደር እና ወደፊት ያለውን የጋዛን ቁመና ምን መምሰል እንዳለበት በፊርማቸው አረጋግጠው ለተባበሩት መንግስታት ድርጅት አቅርበዋል። እንግዲህ የተባበሩት መንግስታት ድርጅት ይህንን እቅድ ይዞ ለጸጥታው ምክር ቤት ያቀርብና በጸጥታው ምክር ቤት ውስጥ ከጸደቀ በኋላ አስገዳጅ በሆነ መልኩ ይፈጸማል ተብሎ ነው የሚታሰበው። ነገር ግን ይሄ እቅድ ዝርዝር መግለጫ አልተሰጠበትም። ዝርዝር ሁኔታዎች አልተነገረም። እዛ ውስጥ የተካተተ የጋዛ ግንባታ የምግብና የእርዳታው አለ አይደለ፣ በቂ አቅርቦት ማቅረብ፣ የጋዛን መልሶ መገንባት፣ የሐማስን ትጥቅ ማስፈታት፣ እንደገና ደግሞ የነዚህ ምንድናቸው ሰላም አስከባሪዎች ሚናቸውና ድርሻቸው ምን እንደሆነ የሚጠቁም ሐማስ ትጥቅ እንዲፈታ መጠይቅ ማስደረግ የሚሉ ነገሮች ናቸው። እና በዚህ ወቅት ነው እንግዲህ እኚህ ባለስልጣን ሐማስ መቼም ቢሆን ትጥቅ እንደማይፈታ ወቁ ያሉት። እስራኤል ከግዛታችን ከፍልስጤም ግዛት ሙሉ ለሙሉ ለቃ እስካልወጣች ድረስ ምንም የምንፈታው ትጥቅ የለም ብለው ነው ፈርጠም ብለው የተናገሩት። ሌላው እንግዲህ ደግሞ እስራኤል በዚህ በኩል ቢጫ ቀጠና የሚባል አለ። እኔ ጥቃት እንድታቆም እየተነገረ ነው። አሁን እስራኤል ምክንያት የምታደርገው ወደ ቢጫው ቀጠና እየገቡ ነው፣ ስለሚገቡ ነው ጥቃት የምፈጽመው። መስመር ቀርቶ ማለት ነው። አዎ፣ ቢጫ ቀጠና ማለት ቢጫ ወረዳ የሚለው እስራኤል ሰራዊቶች ያሉበት ቦታ ነው እና ይሄንን በማደርገው በዚህ ምክንያት ነው የሚል ነገር አንስታለች። እንግዲህ በዚህ ጉዳይ ላይ ውዝግቦች እኮ አሉ። አሁን እንዳልከው የተባበሩት መንግስታትም ያወጣው መግለጫ ላይ እስራኤል ክፉኛ እንደተቃወመችም ይታወቃል። እንደገና ከሩቅ ደግሞ ፓኪስታንም በዚህ አካባቢ ፍላጎት እያሳየች ነውና ይሄ ነገር በቀጣይ ምን ወዴት ነው እያመራ ያለው የሚለው ፍንትው ይያል። አሁን ግን ምንድነው መሰለን እንዲው እውነት የሂዝቦላ ማንሰራራት ለምንድን ነው የሚመስል ምንም ጥያቄ እና አሁን እውነት ቀጠናው ይረጋጋሉ። እኛ በተደጋጋሚ በዚህ ነገር ላይ ብዙ ጊዜ ብለናል። ይሄ ቀጠና ሊረጋጋ የሚችልበት ትልቁ ወይም ደግሞ የመጨረሻ ስራ የሚያገኝበት የኢየሱስ ክርስቶስ ምጽአት ነው። ምናልባት ለ3 ዓመት ከ6 ወር አውሬው ቤተ መቅደሱ ላይ በነገሰ ጊዜ እረፍት ሊያገኙ ይችላሉ እንጂ በፍጹም አሁን አሜሪካም ይሁን ሌሎችም እየሄዱበት ባሉበት መንገድ ሐማስ ትጥቅ ይፈታል ማለት አይመስለኝም። አሁን ትንፋሽ የመሰብሰብ ጊዜ ይሆናል። ለእስራኤልም ትንፋሽ የመሰብሰብ ጊዜ ይሆናል። ሌላው እኔ ሁልጊዜ አንድ ዱዓውት አለኝ። ምንድነው ይሄም?
ለምሳሌ አሁን በመጨረሻ ጊዜ ከሰላም ስምምነቱ በፊት አይተህ ከሆነ ዓለም ሁሉ በእስራኤል ላይ ፊቱን አዙሮ ነበር። አውሮፓውያኖች ሳይቀሩ ወዳጆቿ ሳይቀሩ ፊታቸውን አዙሮ ነበረና አንቲሴሚቲዝም እየተስፋፋ መጥቶ ብዙ ሀገሮች እንደውም የእስራኤል ዜጎች ወደ ሀገራቸው እንዳይገቡ የመከልከል እርምጃ ወስደዋል። ለምሳሌ ስፔንን መውሰድ እንችላለን። ምናልባት እኔ አሁን የሰላም ድርድሩ የሰላም ስምምነቱ የተኩስ አቁሙ ሲስፋየሩ ምናምኑ ይሄንን ለማብረድ የተወሰደ ታክቲክ ሊሆን ይችላል እንጂ ሐማስ እንዴት ነው የሚፈታው? እንደውም እኮ ሐማስ ይሄ የሰላም ስምምነት ከተፈረመ በኋላ ነው እኮ እስራኤል በፓርላማ ወስና ዌስት ባንክን የራሷ ግዛት ያደረገችው። ተመልከት። ስለዚህ አሁን ደግሞ የፍልስጤም አመራሮች በሰላም ይከበር ስም ቱርክ የመሄዳቸው የተለያየ ሀገር እየሄዱ የሚያደርጉት ምስጢራዊ ስብሰባና ንግግር ምክንያቱም ኦፊሻል የሚገለጥልህና ከጀርባ ደግሞ የሚደረገው ነገር የተለያየ ስለሆነ ነው። ለምሳሌ እስራኤል በሰላም አስከባሪ ስም የቱርክ ወታደሮች ግዛቷን እንደማይረግጡ እዛ ክልል ውስጥ እንደማይገቡ ተናግራለች። ቱርክ ደግሞ አንዱ የሰላም አስከባሪ ሆና መግባት ትፈልጋለች፣ ይመለከተኛል ባይ ነች። ስለዚህ እነዚህ ነገሮችን ስደማምረው ይሄ አሁን የሚባለው ነገር ይሆናል ብዬ ብዙ እምነት የለኝ። ከሆነ ይሳየው ደስ ይላል። ነገር ግን ምናልባት እሱኛው ነው የሚያመዝነው ለ3 ወር ለ4 ወር ምናልባት እንደዚሁ አይነት ነው የሰላም ቀጣዩ የሰላም ድርድር ሲደረግ እንዲህ ሲደረግ 3 ወር 4 ወር 5 ወር እነዚህ አይነት ነገሮች ድሮም ነበሩ። ድሮም ያለ ሁኔታ ስለሆነ ስለዚህ ይሄ ሊሆን ይችላል ብዬ አስባለሁ። እንግዲህ ዓለም በዚህ ሁኔታ ነው ያለችው። ባይዘወይ በዚህ ገልጽ ለምፈልገው አይሁዶች ከምን ጊዜውም በላይ በተጠናከረ ሁኔታ እየተደራጁ ያሉበት ጊዜ ነው። መቅደሱንም ለመገንባት ያው ከዚህ በፊትም ብዙ ጊዜ መረጃውን ሰጥተናል። ከፍተኛ ዝግጅት እየተደረገ ያለበት ጊዜ ነው እና ስለዚህ ቅዱሳን መጸለይና መዘጋጀት አለብን። እንግዲህ ንጥቀት ሩቅ አይመስለኝም። በኔ በጣም በቅርብ አመታቶች ውስጥ ወራቶች ውስጥ ሊሆን ይችላል። ቀኑን የሚያውቀው ጌታ ብቻ ስለሆነ ስለዚህ ተዘጋጅተን እንጠብቅላለሁ። ጌታ ሰላምና ጸጋ ምሕረት ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር ስላመጣህልን ብርቱ የሆነ መልእክትና መረጃ እኛ እንግዲህ ከማሳሰብ ወደ ኋላ አላልንም። በየጊዜው በየቀኑ ይህን ጉዳይ ወደ ክርስቲያኖች እያመጣን ዝግጁና ንቁ እንድትሆኑ እያሳሰብን እንገኛለን። እንግዲህ እግዚአብሔር በነገር ሁሉ ከኛ ጋር እንዲሆን ምኞታችን ነው። ቀኒቷንና ሰዓቲቷን የሚያውቅ ማንም ስለሌለ እኛ ይህንን የምናሳስበው ባደራም ጭምር ነው። ስራ የሚሰራው ስራውን እየሰራ፣ ነጋዴው እየነገደ፣ ተማሪ እየተማረ፣ ነገር ግን በሁሉ ነገር ዝግጁ በመሆን የጌታ ኢየሱስ ክርስቶስን መምጣት መጠባበቅ አለብን የሚል መልእክት እናስተላልፋለን። እንግዲህ ውድ አድማጮቻችን የአርብ ምሽት መልእክትና መረጃ ይህን ይመስላል። መረጃዎችን እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራሙን በመምራት አብረናችሁ ነበርን። መልካም ጊዜ ይሁንላችሁ። ነገ እንግዲህ በሚኖረን አንድ መረጃና የቀጥታ ስርጭት ዳግም እንገናኛለን። የቀጥታ ስርጭቱ ላይ እጅግ በጣም ወሳኝ አጀንዳ ይዘን እንመጣለን። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።